ብሩክም ሆንክ አቤላ አውርቻችሁ ግን የሱ ደስታ ነው ስትሉኝ የነበረው የታላችሁ ታዲያ? በደስታው ሰዓት የታላችሁ? እንደመደገፍ ከበቃ እንኳን እሰይ ሆነልህ ጓደኛዬ ሆነልህ ተሳካልህ ወደ ትዳርህ ተመለስ እንዲሁን እንደማለት ዛሬም ላይ አሁንም ተስማምተው ለመለያየት መጣር አይከብድም? ግን ምርሜላም ብትሆኝ ምን አይነት ሰው ነሽ? እኔ አሁን አንቺን ምን ብዬ ልግለጽሽ? ምን ብዬ ብገልጽሽ እንደሚያረካኝ አይገባኝም። እንዴ አንቺ እንዴት ነው? አረ ሰዎች እኔንም ንገሩኝ እስቲ፣ ያልገባኝ ነገር ካለ ንገሩኝ። እንዲህ በትዳር ባለው ወንድ ላይ መደረብ ይሄን ያህል ቀላል ነው እንዴ? ምን ያህል እርካታ ይሰጣታል እምለው። አሁን አንድ ወንድ ልጅ ሊወጣ የሚችለው ከዚህ በፊትም ተናግሬው ሊሆን ይችላል አላቅም፣ ሊወጣ የሚችለው ከሷ ወይ ገለዋ ሊሆን ይችላል አንድ ወንድ ልጅ ማለት ነው። እንዴ እሷ አትሆንህም፣ እሷ አትጠቅምህም፣ እኔ ነኝ የምጠቅምህ ምን ማለት ነው? ረጅም ጊዜ እኮ አብረው ነበሩ እነሱ እኮ ይተዋወቃሉ ካንቺ በላይ። እንዴው በቃ እንዲህ ነኝ እሱን ደስታ ነው መፈልገው ትየለ በቃ ለደስታው ታይዋ። እኔ ነኝ ደስታ አይባልም። የሆነ ነገር አሰርታባለች፣ የሆነ ነገር በልተሃል ምናምን ምን ያባያል ለያያ የሚባል ነገር አለ። ያንቺን ወደሷ ሰተሻት ይሁን አላቅም እንጂ እሷ ምንም ልትሰጠው አትችልም። አይጠቅምሽም። የራስሽን ህይወት ኑሩ በቃ የራሳችሁን ህይወት ታውቱ። ልጁን የራሳችሁን ህይወት በየፊናችሁ ኑሩ። በቃ ህይወት የላችሁ ከሱ ህይወት ውጪ? ምን ነው አቃለው የሰው ልጅ ሲወድቅ የሚረግጠው ብዙ ነው፣ ሲነሳ ደግሞ አብሮት የሚያጨበጭበው ብዙ ነውና ቤት ተመለስ። ቤት አለ፣ የደራ የኮራ ቤት አለ። ሩቲም ተመለሱ በቃ ወደ ቤታችሁ። ባባልና ሚስት መካከል ከሁለቱም ወገን ያለ አካል ቢችል ሁለቱን ወደ ማስታረቅ መምጣት ነው ያለበት። ሁለቱን አንድ ወደ ማድረግ መስራት ነው ያለበት። የወንድሜ ሚስት ብቻ ሳትሆን አንድ ሴት ናት። አንድ ሴት ደግሞ ዋጋ የከፈለች ስንት ነገር ልጅ የሚመጣበትን መንገድ ታውቃላችሁ። ዋጋ ከፍላ ነው ሴት ልጅን የምታመጣው። ልጅ ወልዳ ይገባታል ደስታ ብዬ ነው ማስበው። ዓለም ላይ ካሉ ነገሮች ምንድነው ብትሉ ሴት ይገባታል ደስታ። ምክንያቱም ለልጅ ያላት ምትከፍለው፣ ለእናትነት ያላት ምትከፍለው፣ ለሚስትነት ያላት ምትከፍለው ቦታ ከፍተኛ ነው ሴት ልጅ ማለት ነው። እና ያ ነገር ስታስቡት እኔ አላቅም እንጃ ስሜታዊ ነው ሆኖ ብዙ ነገሮች እንደዚህ እንትን ማለት ነውና ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? በእያላችሁበት ሰላምና ጤና ይብዛላችሁ። ዋናው የሰው ልጅ ሰላምና ጤና ነውና ምንም ነገር የሚያደርገው ጤነኛ ሲሆን ነውና እንዴት ናችሁ? እግዚአብሔር ይመስገናለሁ። ሰሞኑን ጠፍቻለሁኝ። ትንሽ መማርጎኝ ነበረ። አሁን ትንሽ ሻላለሁ። ዛሬ ድምጼ ራሱ ተዘግቷል። ትንሽ አሞኝ ነበረ። መምጣት እየፈለኩኝ አልቻልኩም። ግን መምጣት አሞኝ ስለነበረ ማለት ነው። እና እንዴት ናችሁ? አለው እግዚአብሔር ይመስገን። ዛሬ አንድም ደስታዬ ለመግለጽ ነው የመጣሁት። ያው የሀዘናችንም የደስታችንም ተካፋይ ናችሁ። ምንም ነገር ሲገጥመን ተካፋዮቻችን እናንተ ናችሁ ውድ ቤተሰቦቻችን። እና ዛሬ ምንድነው ያው በተለመደው በአብርሽና በሩታ ጉዳይ ነው። በጣም ከምላችሁ በላይ ሐሴት ያረኩበትና ደስ ያለኝ ነገር ነው። ስንት ጊዜ ስጠብቀው የነበረ ነገር ነውና በጣም ደስ ብሎኛል። አላቅም እንደዚህ እንደኔ የተደሰተ ማንም አለ ብዬ አላስብም። ምክንያቱም የእናንተም ደስታ ነው፣ የብዙዎቻችሁ ደስታ ነው አብረው መሆናቸው እና እኔ ራሴ በጣም ደስ ብሎኛል። ብዙ ነገሮች አሳልፈዋል፣ ብዙ ነገር ተፈጥሯል። ሩቲ በተለይ ብዙ ነገር አሳልፋለችና ዛሬ ላይ የሆነ በቃ ቦርቃ እንደ ህፃን ልጅ ሆና ሳያት እንዴት ደስ እንዳለኝ አጠይቁኝ። ምክንያቱም የሆነ ድካማችሁ ግብ ሲመታ ደስ ይላልና ሩታ በጣም ደስ ብሏታል። በስልክ አውርቻት ነበር። አሁንም በእናንተ ፊት ደግሞ ደግም ይላታለሁኝ እንኳን ደስ አለሽ፣ ምርጥ ሴት ነሽ እና ጥበበኛ ሴት ቤቷን ትመራለች እና አሁንም አንቺም ጋር
ጥበበኛ በመሆንሽ ነገሮችን ወደ ኋላ ጥለሽ በአዲስ መንፈስ ከሱ ጋር ስለሆንሽ አትራፊ ነሽ እንጂ ተጎጂ አይደለሽምና ትክክለኛ ደስታ ሳቅሽ ያለው ከሱ ጋር ነው። እሱም እንደዛው ትክክለኛ ማንነቱ ያለው አንቺ ጋር ነው እና የሆነ በቃ አላቅም ምህረት ማድረግ መቻል በጣም ትልቅ ነገር ነው። በነገራችን ላይ የሰው ልጅ ምህረት ሲያደርግ ሲተው ነው ከባድ ነው። አሁን አንዳንድ ነገሮች በሚደርስባቸው አንፃር ምህረት ማድረግ ይከብዳልና ግን ከቃሉ አንፃር ደግሞ ምህረት ስታደርጉ እናንተ ትልቅ ናችሁና በጣም ደስ ይላል። ምህረት አርገሽ ከሱ ጋር አብረሽ ያለፈውን ትተሽ ከልጅሽ አባት ጋር መሆንሽ በጣም ደስ ይላል። እግዚአብሔር ይመስገን። በጣም ደስ ብሎኛል። የእውነት ነው ምላችሁ። ምክንያቱም ሳያት የሆነ በቃ ሐሴት ነው ማረገው። ምክንያቱም አንድ ሴት ናት፣ እንደ አንድ የወንድሜ ሚስት ብቻ ሳትሆን አንድ ሴት ናት። አንድ ሴት ደግሞ ዋጋ የከፈለች ስንት ነገር ልጅ የሚመጣበትን መንገድ ታውቃላችሁ። ዋጋ ከፍላ ነው ሴት ልጅን የምታመጣው። ልጅ ወልዳ ይገባታል ደስታ ብዬ ነው ማስበው። ዓለም ላይ ካሉ ነገሮች ምንድነው ብትሉ ሴት ይገባታል ደስታ። ምክንያቱም ለልጅ ያላት ምትከፍለው፣ ለእናትነት ያላት ምትከፍለው፣ ለሚስትነት ያላት ምትከፍለው ቦታ ከፍተኛ ነው ሴት ልጅ ማለት ነው። እና ያ ነገር ስታስቡት እኔ አላቅም እንጃ ስሜታዊ ነው የሆነው ብዙ ነገሮች እንደዚህ እንትን ስል ማለት ነው። እና ተመስገን እግዚአብሔር ይመስገን አንድ ሆነዋል። እና ደግሞ አሁን ምንድነው ልል የፈለኩትኝ እንደገና ትላንትና የሆኑ ቪዲዮዎችን አይቼ ነበረ። አላቅም እኔ እንጃ ሰው በዚህ ልክ ይሰግጣል ብዬ አላስብም። ምክንያቱም እንዴት ነው አላቅም እኔ ቃላት አነሰኝ ለመግለጽ እነሱን ማለት ነው። ቃላት በጣም ነው ያጠረኝ። ምክንያቱም ለምን እንደዚህ በዚህ ልክ እየሆኑ እንዳሉ አልገባኝም። በቃ አቤላ ደስታው ነበር አይደል የምትፈልገው? አብረው መሆናቸው ነበር አይደል የምትፈልገው? አውርተኛል እኮ ለኔ ነግረኸኛል። እና ደስታቸውን አብረው መሆናቸውን እኔ ምፈልገዋለሁ እያልከኝ ነበር። ግን እየሆንክ ያለው ግን በተቃራኒ ነው። ለምን ግን በዚህ ልክ ለምን ተከፋክ? ለምን አብሮ አደግ አብሮ መብላት አብሮ መጠጣት ከልጅነት እስከ ዕውቀት ድረስ አብሮ መሆን ይሄን ያህል እንደዚህ ያረጋል አያረግም? ገብቶሃል አይደለ? ምክንያቱም ደስታው ነው የሚያስደስትህ። እንደነገርከኝ ደስታው ያስደስተኛል ነበር ስትለኝ የነበረው። ግን አሁን እያየሁት ያለሁት ነገር ግን እንደዛ አይደለም። ምክንያቱም ደስታ ያስደስተው አትመስልም። ደስታውን አንተ ያስደስተካ አትመስልም። መለያየታቸውን ነው የምትፈልገው። ያ ስለሆነ መሰለኝ አሁን ብሩክም ሆንክ አቤላ አውርቻችሁ ግን የሱ ደስታ ነው ስትሉኝ የነበረው። የታላችሁ ታዲያ? በደስታው ሰዓት የታላችሁ? እንደመደገፍ ከበቃ እንኳን እሰይ ሆነልህ ጓደኛዬ ሆነልህ ተሳካልህ ወደ ትዳርህ ተመለስ እንዲሁን እንደማለት ዛሬም ላይ አሁንም ተስማምተው ለመለያየት መጣር አይከብድም? ግን ማለት በየትኛው ልክ ነው የምታስቡት? አልገባኝም። በየትኛው እኔ አላቅም። እኔ እንጃ እንዴት እንደምታስቡ አይገባኝም። ሄርሜላን ብትሆኝ ምን አይነት ሰው ነሽ? እኔ አሁን አንቺን ምን ብዬ ልግለጽሽ? ምን ብዬ ብገልጽሽ እንደሚያረካኝ አይገባኝም። እንዴ አንቺ እንዴት ነው? አረ ሰዎች እኔንም ንገሩኝ እስቲ፣ ያልገባኝ ነገር ካለ ንገሩኝ። እንዲህ በትዳር ባለው ወንድ ላይ መደረብ ይሄን ያህል ቀላል ነው እንዴ? ምን ያህል እርካታ ይሰጣታል እምለው አሁን አንድ ወንድ ልጅ ሊወጣ የሚችለው ከዚህ በፊትም ተናግሬው ሊሆን ይችላል አላቅም። ሊወጣ የሚችለው ከሷ ወይ ገለዋ ሊሆን ይችላል አንድ ወንድ ልጅ ማለት ነው። ግን እውነተኛ ፍቅር እውነተኛ ያለው የልጁ አባት ጋር የሆነችዋ ሴት ጋር ትዳሩ ጋር ጊዜያዊ ነገር ሌላ ተጨማሪ የምትመጣዋ ሴት ጊዜያዊ ነገር ሊያሳልፍ ይችላል። ግን ልቡ ያለው ግን ቤት ነው የሚሆነው። ይሄን ነገር ወደሽው ነው ፈልገሽው ነው እምልሽ አልገባኝም። እንዴ እሷ አትሆንህም፣ እሷ አትጠቅምህም፣ እኔ ነኝ የምጠቅምህ ምን ማለት ነው?
ረጅም ጊዜ እኮ አብረው ነበሩ እነሱ እኮ ይተዋወቃሉ ካንቺ በላይ እንዴው በቃ እንዲህ ነኝ እሱን ደስታ ነው መፈልገው ትየለ በቃ ለደስታው ታይዋ እኔ ነኝ ደስታ አይባልም ሚስቱ ናት ደስታው ልጁ ነው ደስታው እንዴት ልጁን በስስት እንዴት ያየው እንደነበረ ቪዲዮውን አይቼ በጣም ነው ራሴን መቋቋም አልቻልኩም ምክንያቱም ከባድ ነው ያለው ስሜት እውነተኛ ስሜት ነው እውነተኛ ደስታ ነው ያለው ማለት ነውና አንቺ ያንን ደስታ ለማደፍረስ ለምንድን ነው የምትጥሪው ነው አልገባኝም ለምንድን ነው የምትጥሪው የሆነ ነገር አሰርታባለች የሆነ ነገር በልተሃል ምናምን ምን ያባያል ለያያ የሚባል ነገር አለ ያንቺን ወደሷ ሰተሻት ይሁን አላቀም እንጂ እሷ ምንም ልትሰጠው አትችልም ምንም ብትሰጠው ምንም ብታረገው ደግሞ ባሏ ነው ገብቶሻል አይደል ከሷ በላይ አሳቢ ተቆርቋሪ እኔ ነኝ ያለው አትበይ ምክንያቱም አይጠቅምሽም የራስሽን ህይወት ኑሩ በቃ የራሳችሁን ህይወት ታውቱ ልጁን የራሳችሁን ህይወት በየፊናችሁ ኑሩ በቃ ህይወት የላችሁ ከሱ ህይወት ውጪ ምን ነው አቃለው የሰው ልጅ ሲወድቅ የሚረግጠው ብዙ ነው ሲነሳ ደግሞ አብሮት የሚያጨበጭበው ብዙ ነውና የሆነ በቃ አትርገጡት ታውት በቃ የራሱን ህይወት ይኑርበት ታውት ልቀቁት በቃ እስቲ እናንተም የራሳችሁ ህይወት ኑሩ የላችሁም እንደ የራሳችሁ ላይፍ ጀምሩ በቃ ከሱ ላይፍ ውጡ አንቺም ብትሆኚ የራስሽን የምትዩ ሰው ፈልጊ በቃ አለቀ የሰው ልጅ ይጋጫል ይታረቃል ብዙ ነገር ይሆናል ትዳር መካከል ብዙ ነገር አለ መሃል ግን ሰው መግባት የለበትም የሷ ቤተሰብ የሱ ቤተሰብ መሃል ማንገባው ለምንድን ነው አያስፈልግም ሶስተኛ ሰው አስፈላጊ ስላልሆነ ነው ትዳር ላይ ችግራቸውንም ምናቸውንም መፍታት ያለባቸው ሁለታቸው ስለሆኑ ነው በሁለቱም ወገን ያለ አካል ምንድነው ባባልና ሚስት መካከል ከሁለቱም ወገን ያለ አካል ቢችል ሁለቱን ወደ ማስታረቅ መምጣት ነው ያለበት ሁለቱን አንድ ወደ ማድረግ መስራት ነው ያለበት ቢችል እና ዝምታን አንዳንዴ የሆነ ዝምታን የምትመርጡበት አጋጣሚ አለ ከሰዎች ዘንድ ብዙ ልትባሉ ትችላላችሁ በቃ ያ ነገር ለእናንተ እንትንም ሊል ይችላል ግን አይደለም ትዳር መካከል አስፈላጊ ስላልሆነ ነው አሁንም እናንተ ከህይወቱ ውጡና የራሳችሁ ህይወት ኑሩ ሄርሜላም የራስሽ ህይወት ኑሪ አቤላም ብትሆን ብሩክም ብትሆን አትፈትፍቱ እሱ ህይወት ላይ በቃ የራሳችሁ ህይወት ኑሩ አለቀ በቃ ይኑርበት አነሰም በዛም ከፋም ለማም ሚስቱ ናት የምታዋጣው ስለዚህ ከሷ ጋር እንዲሆን ታውት ነው ምለው እኔ ማለት ነው እምለው ይሄ ነው አብርሽ ደግሞ ወንድሜ እባክን በቃ ወደ ቤት ተመለስ ቤት አለ የደራ የኮራ ቤት አለ ሩቲም ተመለሱ በቃ ወደ ቤታችሁ ይብቃችሁ ተለያይቶ መቆየቱ ይብቃ አሁን ወደ ቤታችሁ ተመለሱ በቃ አንድነታችሁ ልጃችሁን አንድ ሆናችሁ አሳድጉ የምትሄጂበት መንገድ በጣም ደስ ብሎኛል በእውነት ነው የምልሽ ምክንያቱም እንዲህ ነው በቃ መሆን ያለበት ሁለታችሁም ጋር እልህ መጋባት ሳይሆን ከሁለት አንዳችሁ ማስተዋል መኖሩ ደስ ብሎኛልና ወደ ቤትሽ ተመለሽ አንተም ወደ ቤትህ ተመለስ ለምንድነው ወጪስ የምታወጣው እዛ የራስ ቤት ተመለስ በቃ ሚስትህን ይዛ ልጅህን ይዛ አብረ ሰላማዊ ህይወት ኑር ይናፍቃል እሱ ያኔ ማየት ይናፍቃል ገብቷል ማንንም እንዲ ቢመጣ እንትን ቢል ምንም እንትን አይደለም እና በቃ ከራስ ጋር ቤትህ ከሆንክ ኬት ያገኙሃል ለነገሩ ኬት ያገኙሃል ማለት አልችልም ሲጀመር ማለት ነው የሚያገኙበት እንትን ነው በቃ የሆነ ደርሶ ተቆርቋሪ ደርሰው ሐሳብ የሚሆኑት ነገር ነው የማይገባኝ እሷ ስንት ዋጋ እንደከፈለች አላቅም ወደ ኋላ መለስ ብለሽ ቪዲዮውን ካየሽ ሄርሜላ የሩቲን ቪዲዮዎች ምክንያቱም የፍቅር ተምሳሌት የነበረች ሴት ናት ነገሮች ሲደራረቡ ማንንም የማይሰለቸው ሴት የለም ሁሉም ሴት ይሰለቸዋል ነገሮችን እንትን ሲሉ እንጂ በጣም ለፍቅር ዋጋ የከፈለች ሴት ናት
አንቺ ዛሬ ላይ መጥተሽ እኔ ዋጋ ከፍያለሁ እኔ እንደዚህ ስለሆንኩኝ ስንት ነገር አሳልፌያለሁ ካንተ ጋር የምትይበት ያህል አልደረሽም። ምንም ነገር አላሳለፍሽም ማለት ነው። ምንም ነገር ማለት ነው። ፌክ ነው የምታሳዩ ነገር፣ ትክክለኛ ህይወቱን ሳይሆን ፌክ ነው የምታሳዩና በቃ የራስሽን ህይወት ኑሪ ነው የምለው። እና ወንድም አለሜ ወንድሜ የኔ ታናሽ ወንድም እባክህ ወደ ቤት ተመለስ። በቃ ሚስትህን ይዘህ ተመለስ። እቤታችሁ ሁኑ ይሻላል። ቤት ነው የሚሻላችሁ። በቃ እግዚአብሔር ይባርካቸው። የሩታ ቤተሰብ ብዙ ነገር ዋጋ ከፍለው፣ የሴት ቤተሰብ ነው ብዙ ጊዜ ከሴት ልጅ ጋር ዋጋ የሚከፍለው። ብትወልድ የሆነ ነገር ብትሆን የሴት ልጅ ቤተሰብ በጣም ነው ዋጋ የሚከፍለው ለልጁ እና እግዚአብሔር ይባርካችሁ። ብዙ ነገር አደረጋችሁ። አራስነት ጊዜዋን በሚገርም ሁኔታ ተንከባከባችሁ። አይቻታለሁ፣ ሄጄ ነበረ እና በጣም ደስ ይላል። ዘመናችሁ ይባረክ እና አሁን ደግሞ ወደ ህይወቷ፣ ወደ ቤቷ፣ ወደ ልጇ፣ ወደ ባሏ ትመለስ እና አንተም ይዘሃት ወደ ቤቷ ና ነው ምለው እኔ እና የባሰ ጥምረታችሁ ይጣመር። አትፍዘዝ፣ ነቃበል። በቃ አላስገባም ማለት ያለብህ ቦታ ላይ ኖ በል። በቃ ለትዳርህ አይሆንም የምትለው ቦታ ላይ ኖ በል። በቃ አይሆንም፣ ይሄ የማናስነካው ፓርቲ ነው በል። የማታስነካው ነገር በህይወታችሁ የማታስነኩት የኔ የምትሉት ነገር አለ። መስመር የሚበጅለት ነገር የለም። አንተም እንደዛ መስመር አብጅ። ጓደኞች ላይ ቢሆን አንተን ህይወት የሚበጠብጡ ከሆነ አያስፈልጉም ማለት ነው በህይወት። በቃ ያንተን ሰላም ያንተን ደህንነት ቆም ብለህ አስተውለህ ይሄ ጓደኛ እኮ ይጠቅመኛል፣ ሰላሜ ነው የሚፈልገው ወይስ ሐዘኔን የሚለውን ነገር አይታ ሐዘንህ ከሆነ አያስፈልግም ማለት ነው። ደስታ ደጋፊ ከሆነ ግን ካንተ ጋር ይሆናል ማለት ነው። እና እንደዛ አድርግ። ያንን ነው እምለው። በጣም ይቅርታ ትንሽ አሞኛል። የግዴን ነው የምቆመው። ያው አንድም ሁሌ እንትን ብቻ ከማመጣ ደስታዬንም በጣም ደስ ስላለኝ በሩታ ጉዳይ ላይ በጣም ደስ ስላለኝ አላማዬም ግቤም ፍላጎቴም ስለተሳካ ለእናንተም ሼር ላድርግ ብዬ ነው ብቻዬን ያወራው ያለሁት። መድኃኔዓለም ዘመናችሁን ይባርክ። አመሰግናለሁ።